ፊታችንና መላ ሰውነታችንን በስመ ሥላሴ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በላይ በቅዱሳን መላእክት በምድር በሰው ልጆች አንደበት ዘወትር ቅዱስ 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 አሸናፊ እግዚአብሔር ተብላ የምትመሰገን አባታችንና ፈጣሪያችን ጠባቂያችን እግዚአብሔር ሆይ ቸርነትህና ምሕረትህ አብዝተህልን ዕለትና ሰዓት ባርከ በስምህ እንድንሰባሰብ እንድንዘምር እንድንማማር እንድንጸልይ ስለፈቀድክልን ክብርና ምስጋና አምልኮትና ውዳሴ ለአንተ ይሁን። ክቡር መልአከ አርያም ቀሲስ ኤፍሬም፣ የእግዚአብሔር ቤተሰቦች፣ የቤተ ክርስቲያን ውበቷና ጌጧ የሆናችሁ ምእመናን ሁላችሁም በወደደን ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳያጠፋን ቸርነቱንና ምሕረቱን አብዝቶልን በዚህ ቅዱስ በሆነው ቦታ ማለትም ክርስቲያኖች ባሉበት፣ ክርስቲያኖች በምንሰበሰብበት፣ በምንጸልይበት፣ በምናመሰግንበት ቦታ ቅዱስ በሆነው ስፍራ ሁሉ ተሰባስበን እንድንዘምር እንድንጸልይ የፈቀደልን የአባቶቻችን አምላክ የእኛም አምላክ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ ለትንሽ ደቂቃዎች ከኔ ጋር አብረን የምንቆይበት ሕያው ቃሉም የምንማማርበት የማቴዎስ ወንጌል ምዕራፍ 24 ቁጥር 4 ያለው ኃይለ ቃል በማንሳት ይሆናል ማለት ነው። የትምህርታችን ርዕስ የሚሆነው ማንም እንዳያስታችሁ ተጠንቀቁ በሚል ኃይለ ቃል እንማማራለን ማለት ነው። እንግዲህ አምስተኛው ሳምንት ታላቁ የቤተ ክርስቲያን ሊቅ የሊቃውንት አባት የሁላችንም አባትና መምህር የሆነው ቅዱስ ያሬድ እነዚህ በአብይ ጾም ውስጥ ያሉ ሳምንታትን ሁሉ ስያሜ እየሰጠ እየዘመረ እግዚአብሔርን ሲያመልክበትና እግዚአብሔርን ሲያገለግልበት የነበረው ዝማሬ ነውና በአምስተኛው ሳምንት ደብረ ዘይት ብላ ቅድስት ቤተ ክርስቲያን ስለ ደብረ ዘይት ወይም ስለ ነገረ ምጽአቱ የምታስተምርበት የምታስታውስበት በዓልና ቀን ስለሆነ ስለ ደብረ ዘይት ትንሽ እንማማራለን ማለት ነው። እንግዲህ ሁልጊዜም እንደምንማማረው ሁላችንም እንደምናውቀው ደብረ ዘይት ማለት የወይራ መብቀያ ወይም በወይራ ደን የተሸፈነ ተራራ ማለት ነው። እንግዲህ ደብረ ዘይት የሚለው ሁለት ጥምር ቃላትን ሁለት አረፍተ ነገሮች የያዘ ሐሳብ ነው። ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። ስለዚህ ደብረ ዘይት የወይራ መብቀያ ወይም በወይራ ደን የተሸፈነ ተራራ ማለት ነው። በዚህ በተራራ ላይ ክርስቶስ ምን እንዳደረገ ስለ ነገረ ምጽአቱን ለቅዱሳን አባቶቻችን ለሐዋርያት የነገራቸው ብዙ ምልክቶች አሉ ማለት ነው። ስለዚህ እነሱ ምልክቶቹ ምንድናቸው? ደብረ ዘይትስ ምንድነው? ክርስቶስስ መቼ ይመጣል? የመምጣትህ ምልክትስ መቼ ይሆናል ብለው ሐዋርያት ጠይቀውት ነበርና ያንን ነገር አንስተን እንማማራለን ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ጀምረን ስናነሳ ወእንዘ ይነብር እግዚእነ ውስተ ደብረ ዘይት፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ይላል። ተቀምጦ ሳለ ቅዱሳን አባቶቻችን ሐዋርያት ወይም ደግሞ የክርስቶስ ደቀ መዛሙርት ማለት ነው ወደ እርሱ ወቀርቦ ሀቤሁ ይላል። ወደ እርሱ ቀረቡና ጌታ ሆይ የነገረ ምጽአትህ ወይም ደግሞ ስለ ደብረ ዘይት አንተ የምትመጣበት ዓለምን የምታሳልፍበት ጊዜ መቼ ነው ብለው ለብቻው ሳለ ሶስት መሰረታዊ ነገሮችን ጥያቄዎች አቀረቡለት ነው የሚለን በዚህ ወንጌል ላይ። እነዚህ ሶስት መሰረታዊ ነገሮች ያቀረቡለት ቅዱሳን ሐዋርያት የጠየቁት ወይም ያልገባቸው ግልጽ እንዲያደርግላቸው የጠየቁት
አንደኛው የቤተ መቅደስህ መፍረስ መቼ ይሆናል የሚል ጥያቄ ነበር። ሁለተኛው ደግሞ የመምጣትህ ወይም ደግሞ የምጽአትህ ምልክት ምንድን ነው የሚል ጥያቄ ነበር። ሶስተኛው የዓለምን ፍጻሜ ምልክቱ ምንድን ነው? ዓለም እንደሚያልፍ እናውቃለን። ዓለም እንደሚያልፍ አስተምረናል። በዚያን ጊዜም እንዳያስታችሁ ማንም እንዳያስታችሁ ተጠንቀቁ የሚል ትምህርትም አስተምረናል እና በእነዚህ በሶስት ምክንያቶች የቤተ መቅደስህ መፍረስ ማወቅ እንፈልጋለን። መቼ ይሆናል? የመምጣትህ ወይም የምጽአትህ ምልክትስ ምንድን ነው? በሶስተኛ ደረጃ የዓለም ፍጻሜ ምልክቱ ምንድን ነው ብለው ቅዱሳን አባቶቻችን ሐዋርያት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ጠይቀውት ነበር ነው የሚለው። ስለዚህ ቅዱሳን ሐዋርያት ሲጠይቁ ይህንን ርዕስ ማንም እንዳያስታችሁ ተጠንቀቁ ብሎ የተናገረው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለጊዜው የተነገረው ደግሞ ለቅዱሳን አባቶቻችን፣ ይህ ጥያቄ ለጠየቁት ቅዱሳን አባቶች ለእነሱ የተነገረ ነው። ፍጻሜው ግን ለእኔና ለእናንተ የተነገረ ኃይለ ቃል ነው ማለት ነው። ስለዚህ መናፍቃን፣ አሕዛቦች፣ ርኩሶች፣ ኢአማንያን እንዳያስታችሁ ማንም ቢሆን እንዳያስታችሁ ተጠንቀቁ በማለት ከአባቶቻችን ሐዋርያት ጀምሮ ለእነሱ ማስጠንቀቀዋል። ፍጻሜው ደግሞ እኛ መጽናት እንዳለብን መበርታት እንዳለብን ብዙዎች ክርስቲያኖች ብዙዎች ክርስቶስ ነኝ የሚሉ ብዙ ነቢያቶች ብዙ ሐሰተኛ መምህራን አባቶች ነቢያቶች ይነሳሉና ከነሱ ተጠበቁ ተጠንቀቁ እያለ ይህንን ኃይለ ቃል አንደኛ ማስጠንቀቂያ ነው፣ ሁለተኛ ደግሞ ማጽናኛም ነው ማለት ነው። መጽናት እንዳለብን ሐሰተኛ እንዳሉ ነገር ግን ሐሰተኞች በምን መልኩ ማሸነፍ አለብን የሚለውን እኛ ደግሞ ዝግጁ እንድንሆን የሚነግረን ኃይለ ቃል ነው ማለት ነው። ስለዚህ ይህንን ቃል መቼ ይሆናል ብለው እነዚህ ሶስት መሰረታዊ ነገሮችን ሲጠይቁት ምንድነው ያላቸው? የመጨረሻው ዘመን ምልክቶች ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የነገራቸው ነገሮች አሉ ማለት ነው። ስለዚህ ከነዚህ ምልክቶች ምንድናቸው አለ? ሐሰተኛ መሲሖች በክርስቶስ ስም የሚነሱ ብዙ አሳቾች አሉ። የሚያስቱ በክርስቶስ ስም በእኔ ስም የሚነግዱ የሚያሳስቱ ብዙ ነቢያቶች ሐሰተኞች አሉ ብሎ ነገራቸው። አንደኛው ነው። ሁለተኛው ጦርነት እና ወሬው በጣም ከፍተኛ የሆነ ሕዝብን ግራ የሚያጋባ ትርምስ ውስጥ የሚያስገባ ብዙ ጦርነትና የጦር ወሬም ትሰማላችሁ። በሕዝቦችና በመንግስታት መካከል የሚነሳ ግጭት አለ ብሎ ነገራቸው። ሌላው ተፈጥሯዊ አደጋዎች ለምሳሌ ረሃብ፣ ቸነፈር፣ በሽታ እና የምድር መንቀጥቀጥ በየቦታው ሁሉ እነዚህ ነገሮች እንደሚከሰቱ ነገራቸው። ሌላው ደግሞ ስደት፣ መከራ በክርስቲያኖች ላይ የሚደርስ ጽኑ ስደት እንዳለ ነግሯቸዋል። የፍቅር መቀዝቀዝም፣ የአመፅ ብዛት፣ የሰዎች ፍቅር መጥፋት፣ በሰው ልብ ውስጥ ፍቅር እንደምትቀዘቅዝ ይነግራቸው ነበር። በመጨረሻ ደግሞ የወንጌል ስርጭት፣ ይህ ምን ማለት ነው? ለዓለሙ ሁሉ ምስክር እንዲሆን ወንጌል በምድር ሁሉ መሰበክ፣ በምድር ሁሉ የወንጌል አገልግሎት ይሰጣል። በየቤቱ ሁሉ ወንጌል ይዳረሳል። በየቤቱ ሁሉ ወንጌል ለዓለሙ ሁሉ ይሰበካል። እያንዳንዱ ሁሉ ክርስቲያንም ይሁን ማንኛውም መጽሐፍ ቅዱስ ወንጌልን ተሸክሞ ይዞራል። ነገር ግን ሕይወትነት የሌላቸው ብዙዎች ናቸው እያለ ነግሮናል ማለት ነው። ስለዚህ ማንም እንዳያስታችሁ ተጠንቀቁ በሚል ርዕስ ስለ ነገረ ምጽአቱ ወይም ስለ ደብረ ዘይት የምንማማርበት ትምህርት ነው ማለት ነው። ስለዚህ ይህንን ነገር እንግዲህ እንደዚህ ብሎ ከነገራቸው በኋላ ማስጠንቀቂያም ከዛም ቀጥሎ ሰጥቷቸዋል። እነዚህ ምልክቶችን ነገራቸው። ይህ ሁሉ ይደረጋል። የፍቅር መቀዝቀዝ፣ ስደት፣ መከራ፣ ጦርነት፣ ሐሰተኛ ነቢያቶች ይነሳሉ። ወንጌል ሁሉ በዓለሙ ሁሉ በየቤቱ ሁሉ ይሰበካል። ወንጌል ተሸክሞ ማንኛውም ሰው ሊዞር ይችላል። ወንጌል ግን በውስጡ የለም። ሕይወትነት ግን የለውም። ከላይ የሆነ የማስመሰል እምነት እንጂ በውስጡ ጠንካራ የሆኑ ክርስቲያኖች ጥቂቶች ናቸው። ዳሩ ግን እስከ መጨረሻ ድረስ የሚጸና ምንድነው አላቸው? እሱ የተባረከ ነው ብሎ ነግሯቸዋል ማለት ነው። ማስጠንቀቂያውም ሲሰጣቸው ምንድነው? ይሄ ሁሉ ሊሆን ግድ ነው ብሎ 8 ነገሮች እነዚህ ቅድም ያነሳናቸው 8 ነገሮችን ነገራቸው፣ ምልክቶቹ ማለት ነው።
ከዛ የማስጠንቀቂያ ምሳሌዎችም ሰጣቸው ማለት ጌታችን ፍጻሜው ድንገተኛ መሆኑን ለማስተማር የተለያዩ ምሳሌዎችን ተጠቅሞ እንደነገራቸው ለምሳሌ የተለያዩ ምሳሌዎችን እንዴት አድርጎ ነገራቸው ስንል አንደኛ የበለስ ዛፍ ምሳሌ አድርጎ አስተምሯል። የበለስ ዛፍ ምንድነው? ምልክቶች አይቶ ጊዜው መቅረቡ ማወቅ እንደሚገባን በለስ ይለመልማል፣ ከበለስ ተማሩ እያለ እንደነገረን። ሌላው ደግሞ የኖህ ምሳሌ ሰዎች ሳይዘጋጁ በድንገት ጥፋት እንደጠፉ ሁሉ በንፍር ውሃ ወይም በጥፋት ውሃ እንደጠፉ በኖህ ዘመን ማለት ነው። አሁንም ደግሞ ምጽአት ደግሞ እንደዚሁ ሳይታወቅ ክርስቶስ የሚመጣበት ጊዜ ወይም ደግሞ እኔ የምመጣበት ጊዜ አይታወቅምና ማንም እንዳያስታችሁ ተዘጋጅታችሁ ተጠንቀቁ ተዘጋጅታችሁም ጠብቁ ተብሎ የተነገራቸው ነገር አለ ማለት ነው። ለቅዱሳን አባቶቻችን ሐዋርያት። እንግዲህ አሁን ያነሳናቸው እነዚህ ነጥቦች የመጀመሪያ ምልክት ምንድነው ብለናል? ሐሰተኛ ክርስቲያኖች እንደሚነሱ። ይሄ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በአንደኛ ደረጃ የተናገረው ስለ ሐሰተኛ ክርስቲያኖች ክርስቶሶች ማለት ነው። እንግዲህ ክርስቶስ እውነተኛ አምላክ ነው፣ እውነተኛ ፈጣሪ ነው። በሱ ስም ግን በክርስቶስ ስም ግን ብዙ እኔ ክርስቶስ ነኝ እያሉ እንደሚመጡ ግን ነግሮናል ማለት ነው። መድኃኒታችሁ እኔ ነኝ፣ ፈጣሪያችሁ እኔ ነኝ፣ ክርስቶስ እኔ ብቻ ነኝ፣ ነገር ግን በእኔ ስም እኔ ክርስቶስ ነኝ እያሉ የሚመጡ እንዳሉ ተጠንቀቁ እያለ ነግሯቸዋል ማለት ነው። ይህ እንግዲህ እኔ ክርስቶስ ነኝ በማለት ተነስተውም እንደነበረ ከዚህ በፊትም እንግዲህ እናስታውሳለን። ብዙዎች ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችም ያስታሉ። በዚያን ጊዜ ማንም እንሆ ክርስቶስ ከዚህ አለ ከዚያም አለ ቢሏችሁ አትመኑ። እዚህ ቦታ አለ ወይም እዛ ቦታ አለ፣ ዋሻ አለ፣ በረሃ አለ፣ በመንደር አለ፣ በከተማ አለ ቢሏችሁ ምን አትበሉ አለ፣ አትመኑ እያለ ማስጠንቀቂያም ጭምር ነግሯቸዋል ማለት ነው። እንግዲህ በስሙ ብዙ ክርስቶሶች እንደሚመጡ ክርስቶስ ነኝ እያሉ እንደሚነግዱ እንደሚያጭበረብሩ እንደሚመጡ፣ ነገር ግን ክርስቶስ ያልሆኑ ሐሰተኞች ነቢያቶች እንደሚነሱ ምን ብሎናል ማለት ነው? አስተምሮናል ማለት ነው። ይህ እንግዲህ የሐሳዊ ልክ አንድ ወቅት ላይ በመጽሐፍ ላይ ምንድነው በቤተ ክርስቲያን ታሪክ ይመስለኛል ካልተሳሳትኩ በሀገራችን ኢትዮጵያ ላይ በአጼ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ ብሎ የተነሳ አንድ ሐሳዊ ወይም ሐሰተኛ ክርስቶስ ነኝ ባይ ተነስቶ እንደነበረ በቤተ ክርስቲያን ታሪክ የተማርነው ታሪክ አለ። ምንድነው እሱ? እኔ ሐሳዊ ማለትም ክርስቶስ እውነተኛ አምላክ መሆኑን በክርስቶስ ስም ግን የሚነግድ አጭበርባሪ ክርስቶስ ነኝ ብሎ እንደመጣ በአጼ ልብነ ድንግል ዘመን ማለት ነው መጣና 12ቱን ሐዋርያት 72ቱን አርድእት 36ቱን ቅዱሳት አንስት ክርስቶስ እንደሆነ ሁሉ እነዚህ አሁን 12ቱ ሐዋርያት 72ቱ አርድእት 36ቱ ቅዱሳት አንስት 120 ቤተሰቦች የክርስቶስ 120 ቤተሰቦች ይባላሉና እነዚህን አስመስሎ ሰዎችን መልምሎ 12 ሐዋርያት አስመስሎ 72 አርድእት አስመስሎ 36ቱ ቅዱሳት አንስትን አስመስሎ በየስፍራው ሲንቀሳቀስ እንደነበረ በሀገራችን በኢትዮጵያ ማለት ነው በአጼ ልብነ ድንግል ዘመነ መንግስት ማለት ነው ይታወቃል። አጼ ልብነ ድንግል ደግሞ በዛን ሰዓት አንተ ማነህ 12ቱን ሐዋርያት 72ቱን አርድእት 36ቱ ቅዱሳት አንስትን ልክ ክርስቶስ እንዳደረገው በዛ ልክ አድርገህ እየተንቀሳቀስክ ነውና አንተ ማነህ ብለው በድፍረት ጠየቁት ነው የሚለው እዛ ታሪክ ላይ። በዛ ላይ ምንድነው ያላቸው? በድፍረት ይህ ሰውዬ ምን አላቸው? እኔ ክርስቶስ ነኝ አላቸው። አያችሁ ምንድነኝ ያላቸው? እኔ ክርስቶስ ነኝ። ነገስታቱ ብልሆች ነበሩ፣ አስተዋዮች ነበሩ፣ ምሁራን ነበሩና ንጉሱ ምንድነው አሉት ይባል ክርስቶስማ ከድንግል ማርያም ተወልዶ አስተምሮን ያስተማረን ትምህርትም ተሰቅሎ ዓለምን አድኖ ከሞት ተነስቶ አርጓል። ዳግም ዓለምን ለማሳለፍ ይመጣል። አንተ ግን ማን ነህ? አንተ ማን ነህ? እውነቱን ተናገር አሉት ይባላል። እርሱ ግን አዎን ትክክል ነው አለ። አሁንም ደግሞ ሽንፈቱን እንትን ብሎ አዎ ትክክል ነው። ከዚህ ቀደም ከቤተ እስራኤላዊ ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅያለሁ። ተሰቅዬ ሙቼም ተነስቼ አርጌያለሁ። አሁን ደግሞ ማለትም ጥቁሮች አፍሪካውያን ባይተዋር አደረገን እንዳትሉኝ ወይም እንዳይሉኝ ከድንግል ማርያም
ወይም መርዓተ ወንጌል ከሷ ተወልጄ ለመሰቀል ሁለተኛ ለማሳየት ለአፍሪካ ለዓለሙ ሁሉ ከዚህ በፊት በኢየሩሳሌም ሁሉ ታምራት ያደረጉት በኢየሩሳሌም ስለሆነ አሁን ግን አፍሪካውያን ባይተዋርሆን ተጎዳነኛ ተገለናል እንዳይሉ በዛ ልክ ወደዚህ የመጣሁት ሁለተኛ እንደዚህ ላደርግ ነው ብሎ ነገራቸው ይባል። ንጉሱም በሰው እንግዲህ እያደረገ እንዳለው ሁሉ ለሰዎች ነገሩ፣ አዋጅ አወጁ። ይሄ ቀልድ እየቀለደ ነው፣ እየተጫወተብን ነው፣ ይሄ ሰይጣን ነው፣ ይሄ ሐሰተኛ ክርስቶስ ነኝ ባይ መጥቷልና ብለው አስቀጡት ነው የሚባል። በሰይፍ ምን አሉት? አስቀጡት ይባላል ማለት ነው። ተከታዮችም ተበተኑ ይባላል። በዚህ በወንጌል ላይም ታሪክ ላይ እዚህ ላይ በአንድምታ ወንጌል ላይ ይተርከዋልና በዚህ ልክ ነበረ ማለት ነው። እንግዲህ የመጀመሪያው ምንድነው? ሐሰተኛ ክርስቶስ ነኝ ብለው የሚመጡ እንዳሉ ይነግረናል ማለት ነው። በሁለተኛ ደረጃ ቅድም እንዳየነው ጦርነት ቀደምት የነበረ ነው። ጦርነት ይታወቃል፣ ከድሮም ጀምሯል፣ አሁንም አለ። በአሁኑ ጊዜ እንዲያውም በበለጠ ጦርነቱ በሰፊው በዓለሙ ሁሉ ዳር እስከ ዳር ድረስ የጦር ወሬ የጦርነት ነጋሪት እየተጎሰመ እየተነገረ እየተዛተበትም ዓለምን ሁሉ በዚህ ልክ እየሆነበት ያለ እርስ በርስ ግጭትም ከእርስ በርስም አልፎ ዓለምን ሁሉ እያሸበረ ያለ ምንድነው? ጦርነት እንደሆነ ተናግሯል ማለት ነው። ያኔ በከፊል ይሁን እንጂ ቅዱሳን ሐዋርያት ባሉበት ዘመን ጊዜ በከፊል ይሁን እንጂ እስከ ዓለም ፍጻሜ ድረስ ግን እነዚህ ነገሮችን እየተጋነኑ ይሄዳሉ። ያኔ የዓለም ፍጻሜ መጨረሻ ምልክት እንደሆነ ታውቃላችሁ ብሎ ምልክት ከነገራቸው መካከል ሁለተኛው ምንድነው? ጦርነት ነው ማለት ነው። እንግዲህ ሌላው ረሃብ ሰዎችን በአሰቃቂ ሁኔታ ረሃብ እናውቀዋለን። ሰዎችን የሚገድለው በአሰቃቂ ሁኔታ ውስጥ የሚያሳዝንም ክስተት ተከስቶ ሰዎች በረሃብ እንዲዳረጉ በረሃብ እንዲሞቱ በተለያየ ችግር ምክንያት ሁሉ ጭምር እንዲሞቱ እንደሞቱም ጭምር እያየን እየሰማንም ያለንበት ሁኔታም ጭምር ያው ይታወቃል ማለት ነው። ሌላው የገንዘብ አቅምም ያለው ረሃብተኞችን ለማብላት ለማጠጣት ሌላውም ደግሞ በጾም በጸሎት ለመርዳት እየጣረበት ያለ ሁኔታም ይታያል። በዚህ ልክ መልካም ነገር የሚያደርጉትም እንዳለ ሆኖ ለተለያየ ጦርነት ለተለያየ አደጋ ለተለያየ ለረሃብ ምክንያት ደግሞ የሚዳርጉ ሰዎች ደግሞ እንዳለ ይታወሳል ማለት ነው። እንግዲህ እነዚህ ነገሮች ይህንን አይነት እንግዲህ በጥል በተንኮል በጭካኔ ሰዎች የሚፈሩትን ችግር የምጽአት ሶስተኛ ምልክት ሆኖ በጌታችን በመድኃኒታችን በኢየሱስ ክርስቶስ አንደበት ለቅዱሳን ሐዋርያት ምን ተብሏል ማለት ነው? ተነግሯል ወይም ነግሯቸዋል ማለት ነው። ረሃብ ቸነፈር በልዩ ልዩ ስፍራ ይሆናል ብሎ በሶስተኛ ደረጃ ነግሯቸዋል ማለት ነው። እንግዲህ በአራተኛ ደረጃ የመሬት መንቀጥቀጥ ምንድነው? እነዚህ ምልክቱ ምንድነው ብለው ቅዱሳን ሐዋርያት ጠይቀውት ስለነበር ማለት የአራተኛው ምልክት የመሬት መንቀጥቀጥ ነው። የመሬት መንቀጥቀጥ ማለት ባለፉት እንግዲህ እናስታውሳለን በዓለማችን ላይ ብቻ በኢትዮጵያም የመሬት መንቀጥቀጥ ተከስቶ እንደነበረ ያው ሁላችን የምናስታውሰው ሁኔታ ነው፣ የሚዘነጋም አይደለም። እንግዲህ የመሬት መንቀጥቀጥ ይህ ለደቀ መዛሙርቱ ለቅዱሳን አባቶቻችን ለሐዋርያት የዓለም ፍጻሜ ምልክት የማግኘት ጥያቄ የተሰጠው እንደተሰጣቸው ወይም እንደነገራቸው እናስታውሳለን ማለት ነው። እንግዲህ የዓለም ፍጻሜ ምልክት ተደርጎ የተነገረው አራተኛው ምንድነው ማለት ነው? የመሬት መንቀጥቀጥ። ሌላው አምስተኛ የክርስቲያኖች መከራ ትልቁ አሁን እዚህ ላይ የክርስቲያኖች መከራ እንግዲህ የጀመረው ቆይቷል። አንድ ሰው ክርስቲያን ሲሆን ክርስትና አልጋ ባልጋ ክርስትና የለም፣ አልጋ ባልጋ ህይወት የለም፣ አልጋ ባልጋ ኑሮ የለም። ፈተና እየተፈተነ ነው። አባቶቻችንም እንደሚናገሩት ወደ መከራ እየተረከበ ጸጋ ያለ መከራ ጸጋ እግዚአብሔር አይገኝም። ወርቅ በእሳት ተፈትኖ ሁሉ ወርቅ እንደሆነ ወይም በእሳት ውስጥ አልፎ ንጥረ ነገር ወይም ወርቅ እንደተባለው ሁሉ ክርስቲያኖችን በፈተና ተፈትነው ክርስቲያን የክርስቶስ ደቀ መዛሙርት መከራ የጸናባቸው በመከራ ያለፉ ህይወታቸው የጠነከረ ለዛውም ፍጻሜያቸው ያማረ ብሎ እንደሚያስተምረን ሁሉ ይነግረናል ማለት ነው። እንግዲህ ሰይጣን
በአንድም በሌላም ይፈትናል። ሰይጣን በአካል አይመጣም። ሰይጣን በአካል ሰዎችን አይፈትንም። በመናፍቃን በኩል ክርስቲያኖችን ይፈትናል። በእስላሞች በኩል ክርስቲያኖችን ይፈትናል። በአሕዛብ በኩል ክርስቲያኖችን ይፈትናል። እንግዲህ በብዙ መከራ በብዙ አይነት በልዩ ልዩ ሁኔታ ክርስቲያኖችን እንዲፈተኑ ያደርጋል ማለት ለምን? ከሃይማኖት ለማውጣት ወርቅ ከሆነችው ንጥረ ነገር ከሆነችው ሕይወት ከሆነችው ቤተክርስቲያን እናት ቤተክርስቲያንና ከሃይማኖታችን እንድንወጣ በዚህ ልክ ይፈትናል ማለት። ይህ ምን ይባላል? የክርስቲያኖች መከራ ማለት ነው። ይሄ እንግዲህ በዚያን ጊዜ ይላቸዋል ለመከራ አሳልፈው ይሰጧችኋል። መስጠትን ብቻም አይደለም ይገሏችሁማል ይላል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። አያችሁ፣ ስለ ስሜ ገናና ነው። ስሜ የተከበረ ነው። ስሜ ቅዱስ ነውና እናንተም ደግሞ ቅዱስ በሆንኩት በእኔ አማካኝነት ቅዱሳን ስለምትሆኑ መከራም እኔ መከራ ተቀብያለሁና እናንተ መከራ እንደምትቀበሉ ሁሉ ስለዚህ ዋጋችሁ በእኔ ዘንድ የበረታ ጽኑ ስለሆነ ተጋድሏችሁ የከበረ ትልቅ ስለሆነ መንግስቱን እንዳትወርሱ መንግስቴንም እንዳትወርሱ የሚያደርጉ ብዙ የሚያሳስቱ ሐሰተኛ ነቢያቶች፣ ሐሰተኛ መምህራን፣ አሕዛብ ወይም ደግሞ ዓለሙ ሁሉ በዓለሙ ዘንድ ሁሉ የተጠላችሁ ትሆናላችሁ። የክርስቲያን መከራ ሁሉ በዛን ሰዓት ሁሉ እያንዳንዱ ክርስቲያን በየቤቱ ማተብ ስላደረገ መስቀል ስላንጠለጠለ ክርስቲያን ስለሆነ ነጠላ ስለለበሰ ስለሚያስቀድስ ስለሚጾም ስለሚጸልይ የክርስቶስ ደቀ መዝሙርና የክርስቶስ ተከታይ ሐዋርያ ደቀ መዝሙር ስለሚሆን በዚህ ልክ በስሜ ተጠላችሁ ትሆናላችሁ። ዓለሙ ሁሉ ምን ይላችኋል አለ? ይጠላችኋል። ያኔ በሃይማኖት ጸንቶ መኖር ወደኋላ ማለት እንደሌለባችሁ እናንተም ተምራችሁ ለእናንተ ልጆች ወይም ለደቀ መዛሙርቶቻችሁ ደግሞ ልታስተምሩ ይገባል። ጽኑ መሆን ያስፈልጋል። ተጋዳይ መሆን ያስፈልጋል። አርበኛ መሆን ያስፈልጋል። የክርስቶስ ወታደር መሆን ያስፈልጋል። ጠንካራ ክርስቲያን በስም ሳይሆን በተግባር ጠንካራ ክርስቲያን መሆን ያስፈልጋል። መከራ መጣብኝ ብለው መሸሽ እንደሌለባችሁና እንደሌለባቸው አስተምሩ። ምልክቱ ይሄ ነው። ስለዚህ የዚህ መድኃኒት የእነዚህ ሁሉ መድኃኒት መፍትሄ ምንድን ነው አለ? በጾም በጸሎት በንስሐ በተጋድሎ በትሩፋት ዕለተ ምጽአቴን በማሰብ ልትጠበቁና ወይም ደግሞ ዝግጁ ሆናችሁ ልታስቡ ልታገለግሉኝ ይገባል ሲል ለሐዋርያት ይህንን ምልክት ነግሯቸዋል ማለት ነው። ስለዚህ ብዙዎች ሐሰተኞች ነቢያቶች፣ ሐሰተኛ ክርስቶስ ነኝ ባዮች ይነሳሉ፣ ብዙዎችም ያስታሉ። ብዙ አሁን በዚህ ዘመናችን ላይ ተሳስተዋል። እነሱም ተሳስተውን ብቻም አልቀሩም፣ እኛም እያሳሳቱ ነው። ብዙ ሐሰተኞች ነቢያቶች መጥተው ነበር፣ አሁንም አሉ። ነቢያት ሳይሆኑ ነቢያት ነን የሚሉ፣ መምህራን ሳይሆኑ መምህራን ነን የሚሉ፣ አባቶች ሳይሆኑ አባቶች ነን የሚሉ አሳሃቲያን ወይም የሚያሳስቱ ሐሰተኞች ነቢያቶች ይነሳሉ የተባለው አሁን ደርሷል። አሁንም በዘመናችን ያ ምልክት ሐዋርያትም አይተውታል፣ እነሱም ኑረውበታል፣ አስተምረውናል። እኛም መበርታት እንዳለብን ከክርስቶስ ተምረው እኛን አስተምረውናል። እኛም ደግሞ ክርስቶስ ለሐዋርያት ምን አላቸው? በሐዋርያት ብቻ ወይ ቀረ እኛ ላይ ሳልደረሰም ወይ የሚለው እነዚህ ምልክቶችን ማስተዋል እንዳለብን ይነግረናል ማለት ብቻ አላቸውስ የተመረጡት እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ስራዎችን ይሰራሉ ነው የተባለው። አሁን ይኸው እያየን ነው። ታላላቅ ተአምራትን አደረግን ባዮች አሉ። ትልልቅ ምልክትን አደረግን ባዮች አሉ። ትውልዱ ደግሞ የሚፈልገው ምንድነው? ተአምራት አድራጊ ላይ ምልክት ከሚያደርግ ላይ ተአምራትን የሚያደርጉ አትመኗቸው። ራስ ወንጌሉ ነው እያለ ያለ ምልክት ያሳያሉ። እነዚህ ምልክት የሚያሳዩት ደግሞ አትመኗቸው እያለ እየነገረን ነው። ምክንያቱም ይህ የሆነበት ትልልቅ ተአምራት የሚሰሩ ትልልቅ ምልክቶችን የሚያሳዩ በዛን ሰዓት ዘመኑ እንደደረሰ እወቁ። እስከ ማሳት ድረስ ይደርሳሉ። እንግዲህ እንሆ በበረሃ አለ ክርስቶስ ቢሏችሁ ወይም ደግሞ ከዚህ አለ ቢሏችሁ በገዳም አለ ቢሏችሁ በዚህ አለ ቢሏችሁ ምን አትበል፣ አትውጡ ማለት በሃይማኖት ጽኑ፣ በእምነታችሁ በርቱ፣ ጠንካራ ክርስቲያኖች ሁኑ። የስም ክርስቲያን ሳይሆን የተግባር ክርስቲያኖች ሁኑ እያለ ስለዚህ እነሱን አትመኗቸው። ነገር ግን መጽሐፉን ተረዱ፣ መጽሐፉን አነቡ፣ ሊቃውንትን ጠይቁ፣ ቤተ ክርስቲያንን ጠይቋት፣ ምልክቶቿ ምን እንደሆኑ ዘመኑ እንደደረሰ እዛ ላይ ታገኙታላችሁ የሚል ነግሮናል ማለት ነው።
እንግዲህ በዘመናችን ላይ አሁን እንደምናየው ብሎም ደግሞ በሀገራችን ላይ በሌላው ዓለም በነብይነት በሰባኪነት ስም የሚደረግ የንግድና የርኩሰት እንቅስቃሴዎች በማስተዋል እየተከታተልን እያየን ያለ ነው ማለት ነው። ስለዚህ እነዚህ ነገሮችን መከታተልና መጠበቅ ምን ይላል ማለት ነው ያስፈልጋል ማለት ነው። በነብይነት ስም እኔ ነብይ ነኝ የሚሉ ብዙ መናፍቃን አሁን ተነስተዋል ማለት ነው። የነብይነት ስራ ግን ምን እንደሆነ ግን አያውቁ። ለራሳቸው ያው ነብይ ነን ይላሉ። የዋህ ሕዝብና ሞኝ የሆነ ሰው ግን ይከተላቸዋል ማለት ነው። ነብይነት መስፈርቱ ምንድነው? የነብይነት መስፈርት ምንድነው? ነብይ ማለት እኮ የትናንትናውን የሚያይ አሁን ያለበትን ቆም ብሎ የሚያስብ ስለ ነገ ደግሞ የሚደረገውን ነገር ሁሉ ማለት ነው የሚተነበይ ማለት ነው። ትንቢትን የሚናገር ነገ እንደዚህ ይሆናል ብሎ የሚናገር ማለት ነው። የአሁን ዘመን ነብዮች ግን ከአንዱ ጎረቤት ሄዶ ይጠይቅና በርበሬ 70 ብር ሆነ ከተባለ ነገ እርግጠኛ ነኝ በርበሬ 70 ብር ይሆናል ብሎ የሚያወራ ትውልድ ወይም ነብይ ነው ያለን ማለት ነው። እንደዚህ አይነት ነብይ ከጎረቤት ከወረተኛ ከውሸተኛ ከሐሰተኛ አጥንቶ ተምሮ ጠይቆ ነብይነት እንደዚህ አይነት አለ እንዴ? ነብይነት ማለት እኔም ማላቀውን በልቤ ያለውን ነገር የሚነግረኝ እውነት የሆነው ማለት ነው እንጂ አሁን ነብዮች እኮ እያየናቸው ነው። ነገ እንደዚህ ትሆኛለሽ ይላታል። የዋህ የሆነ አሜን ይሁን ይደረግልኝ ይላል። ሌላው ደግሞ አረ የለም ይላል። እቤትሽ እንደዚህ ታማሚ ያለ አይደል? አረ የለም። ከዛ ምን ሆነ ማለት ነው ተዋረደ፣ ተጋለጠ ማለት ነው። እንደሱ አስመሳይ የሆነው ግን አዎ የጌታ ሰው ብላ የምትቀበለው ወይ የሚቀበለው ሰው አለ ማለት ነው። እንደዚህ አይነት ነቢያቶች እንደሚመጡ ጥንቃቄ ማድረግ እንዳለብን ማወቅ እንዳለብን መረዳት እንዳለብን ሁሉ ይነግረናል ማለት ነው። ሌላው ስምንተኛው የመጨረሻው ስምንተኛ ነው። 8 ምልክቶች ነው በዚህ በወንጌል ላይ የነገራቸው። የወንጌል መዳረስ ነው። የወንጌል በዓለም ሁሉ መዳረስ ወንጌል በዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአቱ ምልክቶቹ ነው ከተሰጡት ምንድነው ማለት ነው አንዱ ነው። ወንጌል ሁሉ በአሕዛብ በዓለም ሁሉ ይዳረሳል። በየቤቱ ሁሉ ወንጌል ይሰበካል። ሁሉ መምህራን ናቸው። ሁሉ መጽሐፍ ቅዱስ አነስተው ያነባሉ። ጥቅስ ሁሉ ይደረድራሉ። የሀገር ጥቅስ ይጠቅሳሉ። ይሄ ምንድነው ምልክቱ? በዚህ ዘመን እውነት ለመናገር እስኪ ብዙ መምህራን የሉም? መምህር ያልሆነ አለ፣ ሰባኪ ያልሆነ አለ፣ ተናጋሪ ያልሆነ አለ፣ መጽሐፍ ቅዱስ ማያነባለ፣ ትራሱ ላይ መጽሐፍ ቅዱስ ያላስቀመጣለ። ነገር ግን ህይወታችንስ እንዴት ነው ስንል ከኔም ጨምሮ ህይወታችን ባዶ ነው። መጽሐፍ ቅዱስ አዎ ትራሴ ላይ አስቀምጨዋለሁ። ህይወትነት አለኝ ወይ? አነበዋለሁ። ያነበብኩትም እንደዚህ ብዬ ደግሞ ለቀባጥር ላወራ ልናገር እችላለሁ። ነገር ግን ማውራቱ፣ መስበኩ፣ መናገሩ፣ መጽሐፍ ቅዱስ መያዙ ሳይሆን ዋናው ነገር በህይወት መኖር። በዓለሙ ሁሉ ምን ይባላል አለ? ወንጌል ሁሉ ይዳረሳል። ሁሉም መምህራን ይሆናል። ሁሉ ጥቅስ ይጠቅሳል። ሁሉም ተናጋሪ ይሆናል። ህዝብም አሕዛብም አማኙም የአማኒውም ሁሉ ምን ይላል? መጽሐፍ ቅዱስ ይይዛል፣ ይጠቅሳል፣ ይናገራል፣ ያወራል። ነገር ግን ህይወት የለውም። አዎ በዘመናችን አሁን ያለን መጽሐፍ ቅዱስ ከኛ በላይ መናፍቃን ያነቡታል፣ ከኛ በላይ ይዘውታል። ኢየሱስ ጌታ ነው ይላሉ። አዎ ጌታ ነው። ጌታ አይደለም ያላቸው ማን አለ? ጌትነቱ ግን እንዴት ነው? አምላክነቱ ግን እንዴት ነው ብሎ ለጠየቃቸው ግን ዜሮ ነው። ታዲያ ጌታ መሆኑ አምላክ መሆኑ ንጉሥ መሆኑ መድኃኒት መሆኑን ካላወቅ ነው ካልተረዳ ነው። ስለዚህ ነገረ ምጽአቱንም ደግሞ ካላሰብ ክርስቶስ መቼ ይመጣል? የክርስቶስ አመጣጡ እንደ ሌባ ነው። ድንገት ነው የሚመጣው። አንድ ሌባ ቤት ለመስረቅ ሲመጣ አዋጅ እያወጀ ወይም ከበሮ እየመታ ደወል እየመታ የሚመጣ አይደለም። ተደብቆ በስውሩ ወይም በተኛበት ሰዓት ወይም በወጣበት ጊዜ ይመጣል። ከዛ ያለውን በቤት ያገኘውን ሁሉ ሰርቆ ዘርፎ ይጠፋል። ስለዚህ ክርስቶስ የክርስቶስ አመጣጡ ነው። ሌባ የተባለው እንደ ሌባ ነው የተባለው አሁን ክርስቶስን ሳይሆን የክርስቶስ አመጣጥ ነው። አመጣጡ ምንድነው? ድንገት ነው የሚመጣው። ከዚህ በፊት ሲወለድ ሲመጣ ከልጅ ልጅ 5500 ዘመን ወይም 5 ቀን ተኩል ሲደርስ ዘመኑ ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ብሎ ለአዳም ምን ብሎታል? ዘመኑ ጊዜው ሰዓቱ ነግሮታል። አዳምም 5500 ዘመን የሚፈጸመው መቼ ነው እያለ ቁጥር ቆጥሮ ከልጆቹ ጋር እየቀመረ እያሰበ ሂሳብ ስሌት አድርጎ እየጠበቀ ነበር። ቀኗን ስለሚያውቅም ለዚሁ ነው በሲኦል እያለ አዳም በዛ ላይ ምንድነው ያለው? አይደለም አዳም ያው ሲኦል ኃጢአተኞች ያሉበት፣ እሱ ደግሞ በኤደን ሆኖ በገነት ነው ያለው። ስለዚህ በሲኦል ላሉት ሁሉ ተንስኡ ለጸሎት ብሎ አዋጅ ያወጀበት
አሁን ክርስቶስ እመጣለሁ፣ ወለዳለሁ፣ አድንሃለሁ፣ እሰቀላለሁ፣ እገረፋለሁ፣ ሞታለሁ ብሎኝ ነበር። ጊዜው ደርሷል፣ ሰዓቱ ደርሷል፣ ቆጥሬ ደርሼበታለሁና ለጸሎት ተነሱ፣ አሁን ደርሷል ብሎ ሲናገር ሰላም ለኩልክሙ ብሎ ቃሉን ሳያጎድል ከሰከንድ ከደቂቃዎች ሁሉ ሽርፍራፊ እንትን ሳይል ዕለቱን፣ ሰዓቱን፣ ጊዜውን አክብሮት ሰላም ለኩልክሙ ለእናንተ ሰላም ይሁን ብሎ መጣ ክርስቶስ ማለት ነው። ምስለ መንፈስከ ከመንፈስ ጋር ይሁን ብለው ህዝቡ ደግሞ አውጁ ማለት ነው። ያ እንደሚወለድ እንደሚመጣ እንደሚሰቀል ቀኑ፣ ጊዜው፣ ሰዓቱ ነግሯቸዋል። አሁን ምጽአት ግን እነዚህ ምልክቶች ያኔ ስመጣ ለምጽአት ዓለምን ለማሳለፍ ስመጣ እነዚህ ምልክቶች ይታያሉ ብሎ ነገራቸው እንጂ በዚህ ቀን በዚህ ሰዓት ብሎ ጊዜውን ሰዓቱን አይታወቅም። ስለዚህ ድንገት ነው የሚመጣው። ሌሊት ሊመጣ ይችላል፣ ቀን ሊመጣ ይችላል፣ ሌሊት ልመጣ እችላለሁ። ድለዋን ይከሙ ንበሩ። ስለዚህ መምጫ ያታውቁምና ተዘጋጅታችሁ ጠብቁ እያለ ይነግረናል ማለት ነው። ስለዚህ በዚህ ላይ እነዚህ ነገሮችን ካነሳን በዚህ ላይ ምንድን ነው በዚህ ወንጌሉ ላይ ማለት ነው ለርጉዞችና ወልደው ለሚያጠቡ ወዮላቸው የሚል ኃይለ ቃልም አለ። ሌላው ሽሽታችሁ በክረምት ወይም በሰንበት እንዳይሆንም ጸልዩ የሚል ሐሳብ አለ። እንግዲህ ብዙን ሰዎች ርጉዞች እንዴት ያረገዙ ሰዎች ሊወልዱ የተቃረቡ ሴቶች ወይም ደግሞ የሚያጠቡ ወልደው የሚያጠቡ እናቶች እንዴት ወዮላችሁ ይላቸዋል ይህ ወንጌል ብለን ደግሞ ግራ የምንጋባ ሰዎች ልንኖር ይችላል። ስለዚህ መንፈሳዊ ትርጉሙ ግን ምንድነው ብለን ስናይ ርጉዞች ንስሐን በሐሳብ ብቻ ንስሐ ሳይገቡ ወይም ደግሞ ንስሐን በሐሳብ ብቻ ጸንሰው ሳይወልዱ ሳይፈጽሙ ድንገት ሞት ወይም ደግሞ ምጽአት የሚመጣባቸው አማኞች እንዳሉ ያመለክታል ማለት ነው። ለዚህ ምንድነው ርጉዞች ንስሐን በሐሳብ ብቻ ጸንሰው ወይም ደግሞ ሐሳብ ለምሳሌ ሴት ልጅ ወንድ ልጅም ሴት ልጅም ልትወልድ ትችላለች፣ እርጉዝ ናት ማለት ነው። በኃጢአት ያውን የሥጋ ልደት ነው፣ የሥጋ መውለድ ነው። በኃጢአት ግን በምኞት ኃጢአትን ሰርተው ኃጢአት ሰርተው ኃጢአት ተናግረው ኃጢአትን አስበው ኃጢአትን የጸነሱ ሴቶች የጸነሱ ሰዎች እነዚህ ወዮላቸው። ለዛ ኃጢአት ለተሸከሙት የኃጢአት ርጉዝ የሆኑ ሰዎች ለነሱ ነው ወዮላቸው የሚለው። ወልደው ለሚያጠቡ ማለት ደግሞ በኃጢአት ቆሽሸው በኃጢአት አድፈው አሁንም ደግሞ ያ ነገር ኃጢአት በርክቶ በዝቶ እስከ መወለድ ድረስ ወይም ደግሞ እስከሚወለድ ድረስ ወይም ደግሞ እስከሚሞት ድረስ በኃጢአቱ አንድ ሰው ከቆየ ወዮለት። ሕይወት ያለው ከዓለም ፍቅር ያልተለዩ ክርስቲያኖች ያሳያል ማለት። ይህ ምንድነው? ገና በሕፃንነት ወይም በመዘንጋት ሕይወት ያሉና ከዓለም ፍቅር ያልተለዩ ክርስቲያኖችን እንደሆናቸው ያሳያል ማለት ነው። ምስጢራዊ ትርጉሙ ግን የፍቅር ቅዝቃዜ፣ የኃጢአት ጭቃ፣ በኃጢአት ጭቃ በፍቅር ቅዝቃዜ ውስጥ ሳላችሁ ፍሬም ሳታፈሩ ድንገት እንዳይመጣባችሁ ክርስቶስ ተጠንቀቁ ሲል አስተምሯል ማለት ነው። ሌላው ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በክረምት እንግዲህ እንደምናውቀው ዝናብ፣ ጭቃ፣ ብርድ፣ መሸሽ ወይም ደግሞ እንትን ማለት ነገሮች አሉ ማለት ነው። ስለዚህ እነዚህ ነገሮች ስለሚከብዱ ከስጋዊ መከራ ጽኑዕነት የተነሳ ያመለክታል ማለት ነው። ምስጢሩ ግን የክረምት ወይም በሰንበት ትርጉሙ ምንድነው? የፍቅር ብርድ አለ፣ የኃጢአት ጭቃ ውስጥ አለ። በኃጢአት ጭቃ ውስጥ ሳላችሁ ፍሬም ሳታፈሩ ድንገት እንዳይመጣባችሁ ተጠንቀቁ የሚለውን አብሮ ቅድም እንዳነሳ ነው ከሱ ጋር ይያዛል ማለት ነው። ስለዚህ በሰንበት አይሁድ በሰንበት ብዙ ርቀት መጓዝ በሕጋቸው ስለማይፈቀድ በሰንበት ጉዞ አያደርጉም ነበር። ይህንን ሲያመለክት ነው ማለት ነው። ምስጢራዊ ትርጉሙ ግን በሰንበት የሚለው ምስጢራዊ ትርጉሙ በስርዓት በሕግ ብቻ ተይዛችሁ ውሳጣዊ መንፈሳዊ ዝግጅት ሳይኖራችሁ ያንን ቀን እንዳይመጣባችሁ እያለ ይነግራል። በአጠቃላይ በሃይማኖት ጸንታችሁ በምግባር ጸንታችሁ ማለትም በሃይማኖት ቀንታችሁ በምግባር ጸንታችሁ ከኃጢአት ርቃችሁ ሁልጊዜ ተዘጋጅታችሁ ምን በሉ ጠብቁ የሚል ሐሳብ አለ ማለት ነው። በመጨረሻ እንግዲህ መጽሐፍ ቅዱስ እንደዚሁ ላይ ከተናገር ያው ታላቁ ሊቅ የቤተ ክርስቲያን ሊቅ ማን ነው? ቅዱስ ያዕቆብ ዘስሩግ ላይ ቅዳሴው ላይ በዚህ በመጨረሻ ሀዳፌ ነፍስ በሚነበው ማለት ነው። በዚያን ጊዜ ይላል 3 ነገሮችን አስቀምጧል። በዚያን ጊዜ የመጀመሪያው አዋጅ ይሆናል። በዓለም ዳርቻ ሁሉ የተበተነ የሥጋ ትቢያ ይሰበሰባል። በላይ ያለውና በታች ያለው፣ በባህር ያለውና በየብስ ያለው፣ በአራዊቱ ሆድ ውስጥ ያለው፣ በምድር በልዩ ልዩ ላይ የወደቀ የሥጋ
ቅርፍትም ሁሉ ወደ ቀደመ መገናኛው ይሰበሰባል ይላል። በመጀመሪያው አዋጅ ማለት ነው። የተበተነ የሥጋ ትቢያ ይሰበሰባል ይላል። በሁለተኛው አዋጅ አጥንቶችን ከሥጋና ከደም ጋር ይያያዛሉ፣ ያለመንቀሳቀስ ያለመናወጥ እስከ ጊዜው ድረስ ፍጹም በድን እንደሚሆን ይናገራል ማለት ነው። በሶስተኛው ደረጃ አዋጅ ሙታን እንደ አይነት ጥቅሻ ይነሳሉ። ጻድቃንም ኃጥአንም ክፉም ሆነ በጎም ሆነ በሕይወታቸው ዘመን የሰሩት ስራ ይዘው ይነሳሉ። እዚህ ላይ ነው እንግዲህ ምጽአት ላይ የሚያገለግለው ወይም የሚጠቅመው በጎም ሆነ ክፉም ሆነ የሰራው በምድር ላይ የሰራው ማንኛውም ሰው ሁሉ የእጁን ስራ ፍሬ ያጭዳል፣ ያገኛል ማለት ነው። ምግባር ያጸድቃል። አንዱ ከእምነት ባሻገር ከእምነት ቀጥሎ ምግባር የሚባለው ለዚህ ነው። በእምነት ብቻ የሚጸድቅ የለም ብለን የምናስተምረው ወይም ቤተክርስቲያን መጽሐፍ ቅዱሳችን የሚያስተምረው ለዚህ ነው። ምግባር ምን ያስፈልጋል? እንደሚያስፈልግ ይነግረናል ማለት። ስለዚህ ከምድር የተከተላቸውን ስራቸውን ተሸክመው ይነሳል። ኃጢአተኛ ከሆነ ኃጢአቱን ይዞ፣ መልካም ስራ የሰራ ከሆነ መልካም ስራውን ይዞ ሁሉ ጻድቃንን በቀኙ ኃጥአንን በግራው በዚያን ጊዜ ምን ይላል ማለት ነው? ያቆማል። እንግዲህ በግርማ መንግስቱ መምጣቱ ጌታ በታላቅ ብርሃንና በእሳት በመላእክት ታጅቦ ለፍርድ በሚያስፈራ ግርማ እንደሚመጣ ይገልጻል ማለት ነው። ሌላውም በፍርድ ሚዛን እያንዳንዱ ሰው እንደ ስራው ዋጋውን የሚቀበልበት፣ ጻድቃን በቀኙ ኃጥአንን በግራው የሚያቆምበት ያን ጊዜ አስጨናቂ ሰዓትን ያስታውሳል ማለት ነው። የሚያስጨንቅ ፍርድ ለመስጠት ነው የሚመጣው ማለት ነው። በሚያስፈራ ሰማያትን እሳቶች ሁሉ እየተንቀጠቀጡ እሳትን ሁሉ እየተያዘ እየተቀጣጠለለት ሰማይና ምድር ሁሉ እየተንቀጠቀጡለት ቅዱሳን መላእክት የመለከት ድምፅ እየነፉ በዛን ሰዓት የሚመጡበት ጊዜ ስለሆነ ተጠንቀቁ፣ ማንም እንዳያስታችሁ። ምን ብላችሁ ተጠንቀቁ ነው የሚለው? ማንም እንዳያስታችሁ ተጠንቀቁ። አሁንም ብዙ እንቅፋቶች የሚሆኑን አሉ። ብዙ መምህራን ነን ባዮች ያልሆኑ፣ ብዙ አባቶች ነን ብለው ግን ያልሆኑ፣ ብዙ ሐሰተኞች ከውስጥ ከውጭ ብቻ አይደለም። በነገራችን ላይ ነቢያት ነን የሚሉ ሐሰተኞች የሆኑ መምህራን ነን የሚሉ ነቢያቶች ነን የሚሉ ክርስቶስ ነኝ የሚሉ ማርያም ነኝ የምትልም እንኳ አንዲት ሴትም በዓለማችን በጊዜያችን ላይ መጥታ ነበር፣ እናስታውሳለን በታሪክ እና እንደዚህ አይነትም አሉ። እነሱ የውጭ ብቻም ሳይሆን በውስጣችንም አሉ። በስመ ክርስትና፣ በስመ መምህርነት፣ በስመ አባትነት፣ በስመ ካህንነት የሚነግዱ የሚያጭበረብሩ፣ ለንግድ ብቻ የተሰማሩ ብዙ አጭበርባሪዎች እንዳሉ ማንም እንዳያስታችሁ ተጠንቀቁ የሚለው ለሁላችንም ያገለግላል፣ ይሰራል። አባ እገሌ እንቅፋት ሆኖ፣ መምህር እገሌ እኮ እንደዚህ እንቅፋት ሆኖ፣ ምን አለ ካህን ሆኖ አባት ሆኖ መነኩሴ ሆኖ እንቅፋት ባይሆነን የሚል ትውልድም ተነስቷል። ያ አባት ላይሆን ይችላል። አባት አልነው እንጂ ላይሆን ይችላል። መምህር አልነው እንጂ ላይሆን ይችላል። ካባ ለበሰ እንጂ ያ እውነተኛ ካባ ላይሆን ይችላል። ማጣራት ማወቁ ጊዜው ስለደረሰ የትንቢት ምልክቶች ስለሆኑ ክርስቶስ ለደቀ መዛሙርቱ የነገራቸው ምልክቶች ስለሆኑ እነዚህ ነገሮችን ጥንቃቄ ልናደርግ ይገባል ማለት ነው። ስለዚህ በምጽአት ጊዜ አሁን ወደ መጨረሻው ስንሄድ ምንድን ነው? ሕይወታችንን ቀና አድርገን ለእግዚአብሔር ተገዢ ሆነን በጾም በጸሎት በንስሐ እግዚአብሔር የሚመጣበት ጊዜ መቼ እንደሆነ አላውቅምና ነገ ዛሬ ሳልውል ሳላድር በንስሐ ሕይወት አጥቤ መቆየት አለብኝ፣ ዝግጁ ሁኜ መጠበቅ አለብኝ ብለን አሁን እንግዲህ ነገ ሰርግ ሆኖ ሙሽራ የገሌ ሙሽራ እኮ ነገ ነው የሚዳረው፣ ነገ እኮ ነው የሚሞሸረው ተብሎ ሽርጉድ እንደሚባለው ሁሉ ሴትም ወንድም ያላት የሌላት ልብስ ያላቸው የሌላቸው ልብስ ለብሰው የሙሽራው በዓል እንደሚያከብሩ ሁሉ ይታወቃል አይደለ? ነገ ይመጣል ተብሎ ማለት ነው። ክርስቶስም ደግሞ የሚመጣበት ሰዓት አናውቅም። ስለዚህ ሙሽራው ክርስቶስ ይመጣል ፍርድ ሊሰጥ፣ ለጻድቃን ሊፈርድላቸው፣ ለኃጥአን ደግሞ ሊፈርድባቸው። እናንተ የአባቴ ቡሩካን ዓለም ሳይፈጠርላችሁ ኑ ብራብ አብልታችሁኛልና ብጠማ ጠጥታችሁኛልና የሚል የምስጋና ቃል ለጻድቃን ለቅዱሳን የምስጋና ቃል የሚናገርበት በቀኙ አቁሞ፣ በግራው አቁሞ ደግሞ ለኃጥአን ደግሞ እናንተ ርጉማን፣ እነዛ የአባቴ ቡሩካን ብሎ ይጠራቸዋል በቀኙ ላሉት። በግራው ላሉት ደግሞ እናንተ ርጉማን፣ ከርግማንነት ይጀምራል ማለት ነው። ከማሳደድ ከመስደብ ይጀምርና እናንተ ርጉማን ከኔ ወግዱ፣ ለሰይጣንና ለመላእክተኞቹ በተዘጋጀ በመለኮት እሳት እንዳትቃጠሉ ዘወርወሉ ከፊቴ ይላቸዋል። ምክንያቱም ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም ብለው
ይወቅሳቸዋል። ቅዱሳን እንግዲህ በቀኙ ያሉት ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ እንግዳ ብሆን አሳድራችሁኛል ሲላቸው ጌታ ሆይ መቼ ተርበህ አየንህ፣ መቼ ተጠምተህ አየንህ ብለው በትህትና ቃል ይናገራሉ። ነገር ግን ሳያውቁት ወይም ደግሞ የጽድቅ ስራ እየሰሩ በህይወት ሲኖሩ ወንጌልም ምሮበታል። በጾም በጸሎት በተጋድሎ መልካሙ ስራ በማድረግ ቀስ በቀስ ስላደረጉ ስለፈጸሙት ያኔ የትህትና ቃል ይናገራሉ። እነዛ ግን በአመፅ በሽንገላ በስድብ በሐሜት በተለያየ ልዩ ልዩ አመፀኝነት ሲኖር የነበረ ኃጢአተኛ ትውልድ ግን መቼ ተርበህ አይተንህ ብናይ ኖሮ እኮ እናበላህ ነበር አለ። ነገር ግን ምንድነው በወንጌል ላይ ያለው ምዕሉ ዘገበርክሙ ንዑሳን፣ ከነዚህ ከተናናሾቹ ለአንዱ ያደረገ ለኔ እንዳደረገ ለኔ አደረገ ብሎ የተናገረው ቃል በመርሳት ግዴታ ክርስቶስ በአካል መጥቶ ስላላዩት መቼ ተርበህ አየንህ፣ ተርበህ ብናይህ ኖሮ እኮ ፈጣሪያችን መድኃኒታችን ሕይወታችን ይሆን ካንተ እንዴት በዚህ ልክ ዝም እንላለን ብለው ተናገሩ። እነዛ ግን ሳያውቁት ለተራበ ለተቸገረ ሲመግቡ ሲያበሉ ሲያጠጡ የታሰረ ሲጠይቁ የነበሩት ሰዎች ግን እነዚህ በዚህ ልክ በህይወት ይኖሩታል ማለት ነው። እኛ ስለዚህ ወደኛ ህይወት አምጥተን እኔ ማን ነኝ? እነዚህ በወንጌል ላይ በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ የተጻፈው ኃይለ ቃል እነዚህ 8 ነጥቦች አበይት ነጥቦች የተነሱት ምንድን ናቸው? እኔን ያትታሉ፣ እኔን ይመለከታሉ። ስለዚህ በጾም በጸሎት ክርስቶስ የሚመጣበት አምላኬ የሚመጣበት ቀን አላውቅምና ተዘጋጅቼ መጠበቅ አለብኝ። ንስሐ ገብቼ መጠበቅ አለብኝ። ጾም ጸሎት በፍቅር መኖር አለብኝ ብለን ልናስብ ይገባል። አሁን የፍቅር መቀዝቀዝ የሚለው እዛ ቅድም ያነሳ ነው አለ አይደለም? አሁን አልቀዘቀዘም። በዓለም ሁሉ ፍቅር አለ፣ ሰላም አለ። ትችት፣ ስድብ፣ ጠብ በቃ ልክ የሰይጣን አካሄድ ነው ያለው እንጂ እህቱን ወንድሙን አባቱን የማያከብር ትውልድና ዓለም ላይ ነው የደረስነው ማለት ፍቅር የለም፣ ዜሮ ነው፣ ቀዝቅዟል። ከ105% እንኳ ራሱ የማይሆንበት ሁኔታ ነው ያለ ማለት። ይህ ምልክት አንዱ ምልክት ነው ማለት ነው። እርስ በርሳችን ከመከባበር፣ እርስ በርሳችን ከመደማመጥ፣ እርስ በርሳችን ከመደጋገፍ ይልቅ መተቻቸት፣ መሰዳደብ፣ መጠላላት፣ መገፋፋት፣ ይህ ሁሉ የመሳሰሉ ነገሮች አለ። ይህ ምንድነው? የፍቅር መቀዝቀዝ ማለት ፍጻሜው ደርሷል ማለት ነው። እነዚህ ምልክቶች እያየን ነው። ክርስቶስ ነገ ይሁን ዛሬ ይሁን የሚመጣበት አናውቅምና ማንም እንዳያስታችሁ ተጠንቀቃችሁ ተጠንቀቁ የሚለው ማቴዎስ ወንጌል ምዕራፍ 24 ቁጥር 4። በነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ቅዱስ ሥጋውን ክቡር ደሙን ተቀብለን መንግስቱን እንድንወርስ የእርሱ ፈቃድ የእመቤታችን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎትና ምልጃ ይለየን። ወስብሐት ለእግዚአብሔር። ይቆየን። በዛ ክቡር አባታችን መላከ ፀሐይ ቆሞስ አባ ተክለ ሥላሴ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን፣ በእድሜ በጤና ይጠብቅልን፣ ሰፊ ዘመንን ከሙሉ ጤንነት ጋር ያድልልን። የማቴዎስ ወንጌል ምዕራፍ 24 ከቁጥር 4 ላይ ያለውን ኃይለ ቃል መነሻ በማድረግ ማንም እንዳያስታችሁ ተጠንቀቁ የሚለውን ኃይለ ቃል መነሻ በማድረግ ሰፊ ትምህርት ሰጥተውናል። ዕለቱን የተመለከተ ዕለቱን የዋጀ ትምህርት አስተምረውናል። ለአባታችን ለመላከ ፀሐይ ቆሞስ አባ ተክለ ሥላሴ ቃለ ሕይወትን ያሰማልን፣ በእድሜ በጤና ይጠብቅልን፣ እግዚአብሔር ያክብርልን። አባታችን እድሜና ጤና ይስጥልን። አቤት የዚያን ጊዜ ክርስቶስ ሲመጣ አቤት የዚያን ጊዜ ክርስቶስ ሲመጣ ትንሹም ትልቁም ትንሹም ትልቁም ትንሹም ትልቁም መድረሻውን ሲያጣ ከምስራቅ ከምዕራብ ከሰሜን ከደቡብ
ከምስራቅ ከምዕራብ ከሰሜን ከደቡብ አየራት ሲላኩ መላእክት ሲላኩ መዓትን ለማዝነብ ሰማይና ምድር በአንድ ሲዋሃዱ ሰማይና ምድር በአንድ ሲዋሃዱ የት ይሆን መድረሻው? የት ይሆን መድረሻው? የት ይሆን መድረሻው? የት ይሆን መንገዱ? አቤት የዚያን ጊዜ ክርስቶስ ሲመጣ አቤት የዚያን ጊዜ ክርስቶስ ሲመጣ ትንሹም ትልቁም ትንሹም ትልቁም ትንሹም ትልቁም መድረሻውን ሲያጣ ጻድቃን በቀኝ በኩል ኃጥአን በግራ ጻድቃን በቀኝ በኩል ኃጥአን በግራ ሲነፋ መለከት ሲነፋ መለከት ሲነፋ መለከት ሲደለቅ እንዚራ ምድር ቀውጢ ስትሆን አጽመ ሲሰበሰብ ምድር ቀውጢ ስትሆን አጽመ ሲሰበሰብ ኀፍረት ይዘዋል ኀፍረት ይዘዋል ኀፍረት ይዘዋል ሰው ለፍርድ ሲቀር አቤት የዚያን ጊዜ ክርስቶስ ሲመጣ አቤት የዚያን ጊዜ ክርስቶስ ሲመጣ ትንሹም ትልቁም ትንሹም ትልቁም
ትንሹም ትልቁ መድረሻውን ሲያጣ ጩኸት ይበረታል የማይጠቅም ለቅሶ ጩኸት ሲበረታ የማይጠቅም ለቅሶ እንደ ቁራ ጠቁሮ እንደ ቁራ ጠቁሮ ጽልመትን ተላብሶ ገነትን ሲያገኙ ጻድቃን በስራቸው ገነትን ሲያገኙ ጻድቃን በስራቸው ኃጥአን ወደ ሲኦል ኃጥአን ወደ ሲኦል ተፈረደባቸው። አቤት የዚያን ጊዜ ክርስቶስ ሲመጣ ትንሹም ትልቁም መድረሻውን ሲያጣ አሜን። ስለ ዝማሬው የዝማሬው ባለቤት ልዑል አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን።